የሆዱስ ፍምሳት ክፍል 6 ደራሲ አሚር ሰይድ ተራኪ ኢልሃም ፈሪድ። እኔን ለማግባት የማይቋምጥ መቅጠሩ ይቀላል። የሰፈር ለትዳር የደረሱ ወጣቶች አይን ውስጥ ተሰነቀርኩ። እናቴ ጋርም አንዳንዴ ስሄድ ያንቺ ልጅ ናት ብለው ይጠይቋታል። እናቴ አዎ ትላቸዋለች። ማሻአላህ ብለው የሚያስቡትን አስበው ይሄዳሉ። እኔም ይህን ዓመት ትልቅ ሰው መሆኔን በፊት ልጅ እንደነበረን ባልሽ ሚስትሽ ስንባል እንደማናለቅስ ግን ሲያድጉ ትዳር የማይቀር መሆኑን ለወደፊት ትዳር እንደሚጠብቀኝ ተረዳው። እናቴ ወደ ውጭ ይዛኝ የምትወጣው ሳልወድ በግዴ ነይ ገበያ እንሂድ የምትለኝ ለዚህ እንደሆነ ተጠራጠርኩ። እኔን ያየ ለማግባት የማይቋምጥ የለም ነበር። ወላሂ እኔን የጠየቀኝ ባል ቆጥሬ አልጨርሰውም። ለእኔ የነገሩኝ አባትና እናቴ ያልነገሩኝም ብዙ አሉ። የትዳር ጥያቄ በጣም በዛ፣ እንደ ጎርፍ ሆነ። እናቴ ነዋል ምንድነው አንቺን የሚፈልጉሽ ሰው እኮ በዛ፣ ለማን ልንድርሽ ይሆን? ግራ ገባን እኮ ትለኛለች። እናቴን የሚያውቋት እናቴን ይጠይቋታል። አባቴን የሚያውቁት ደግሞ አባቴን ይጠይቁታል። አባቴ ግን እኔን ሳያማክር በተረጋጋ በሰከነ መልኩ ይመልስላቸው ነበር። የአባቴ መልስ እጥር ምጥን ያለ ነበር። ነዋልን ታገቢያለሽ ወይ ብዬ ጠይቂያት ነበር፣ ግን እሷ አሁን ማግባት አልፈልግም፣ ፕራይቬት ተፈትኜ ትምህርቴን መማር ነው የምፈልገው ብላለች እያለ ይመልስልኛል። በተዘዋዋሪ ደግሞ እናቴ እንዳገባ ትፈልጋለች። ሲጠይቋት ኢንሻአላህ እያለች ተስፋ ትሰጣቸዋለች። ግን ከባድ ጥያቄና መልስ የሌለው የህይወት ጥያቄ እዚህ ላይ ነው። እነዚህ ለትዳር የሚመጡ ሰዎች በፍቅር ሳይሆን የመጡት በውበትና እቤት ስለመሆን ከማንኛውም ሰው ጋር ስለማልገናኝ የቤት ልጅ ናት ተብለው ነው። እነሱ ለእኔ ያላቸው አመለካከት ከቤት ስለማልወጣ ከሁሉም ሴቶች የተለየ ነው። ግን አንድ ጥያቄ አለ። ድንግል ነሽ ወይስ አይደለሽም ብለው ቢጠይቁኝ ምንድን ነው መልሴ? ወይስ ገና በልጅነቴ መደፈሬን ያውቃሉ ወይስ ሳያውቁ እያልኩኝ ብቻዬን ሀሳብ ሆኖብኛል። በልጅነቴ በጊዜው ብናደድም የምናደደው እንዴት በቶፊቅ የተደፈርሽልኛል ነበር። ግን አሁን በመናደድ ብቻ የሚተው አይደለም። ለሚጠይቁኝ ጥያቄ መልስ ያስፈልገኛል። እንደዚህ ያሉ ትዳሮች በጣም ከባድ ትዳሮች ናቸው። በፍቅር በመቀራረብ ቢሆን የሚወደኝ ከሆነ ግልጹን እነግረዋለሁ። ከወደደኝና ካመነኝ አንድ ጎጆ ቀልሰን መኖር እንችላለን። ካመነበት ያምናል፣ ካላመነበት ይቀራል እላለሁ። ግን ይሄ የሚመጡት ትዳር የደህና ቤተሰብ ልጅ ናት፣ ጨዋ ናት፣ እቤት ነው የምትውለው በሚል ምክንያት ነው የሚመጡት። ግን ደስ የሚለው አባቴ ምን ወሰንሽ ብሎ አይጠይቀኝም። ራሱ ነበር በተለያየ ምክንያት የሚከለክላቸው። አንዴ በትምህርቴ፣ ሌላው በተለያየ ዘዴ ተስፋ ያስቆርጣቸዋል። ከሁሉ ደግሞ ያስቸገረችኝ እናቴ ናት። የኔና እናቴ አስተሳሰብ እህል ከውሃ አልገጥማለም። እሷን የጠየቋትን ሰዎች ብዙዎቹን ነገረችኝና ምረጭና አንዱን አግቢ እያለች ትነዘንዘኛለች። እናቴ በመሸ በነጋ ቁጥር አግቢ እያለች ጫና ስታበዛብኝ የማይሆን አስተሳሰብ ማሰብ ጀመርኩኝ። እኔ ከትምህርት ስለወደኩኝ እቤት ስለምውል ይህን ያክል ሸክም ሆንኩ ማለት ነው? ገና ትዳር መጥቶ አግቢ አግቢ እያለች መቆሚያ መቀመጫ የምታሳጣኝ እያልኩ ሌላ ሀሳቦች አይምሮ ላይ ተንባረቁብኝ። እናቴንም በእኔ ህይወት አትግቢ እያልኩኝ ቀን በቀን መጣላት የዘውትር ተግባራችን ሆነ። በእናቴ አንዱን አግቢ ምረጪ እያለች በምታጨናንቀኝ ጊዜ የማነባቸውን መጽሐፎች ላይ አይኔ ቢተከልም ግን ከማገላበጥ ውጪ ወደ አይምሮ ውስጥ ሊገባ አልቻለም። የኔና እናቴ ሰጣ ገባ ቀን በቀን እየባሰ እየጨመረ መጣ። እናቴ ግን እንዴት ይሄን የኔን ውስጥ መረዳት የማትችለው? ቀርቧ እንደ እናት ምክንያቴንና የሆዴን የውስጤን የሀሳብ ማዕበል ለመረዳት ፈቃደኛ አይደለችም። ግን ለምን? እናትነት ትርጉሙ ምንድን ነው? እናቴንም በእኔ ህይወት አትግቢ እያልኩኝ ቀን በቀን እንጣላለን። ግን ይህን መጣላታችንን አባቴ አያውቅም። አባቴ ቤት ባለ ሰዓት አትናገረኝም፣ ዝም ነው የምትለኝ። አባቴ ከቤት ሲወጣ እግሩን ጠብቃ ጠዋት ማታ አንዱን ምረጭና አግቢ እያለች
በልጅነት አይምሮዬ ላይ ሌላ ሀሳብ ሆነችብኝ። እኔ ደግሞ ለአባቴ እናቴ አግቢ እያለች ረብሸኛለች ብዬ ብነግረው አባቴ በዛ ህይወት ምን አገባሽ እንደሚላት አውቃለሁ። እናትና አባቴ በጣም ከባድ ጸብ እስከ ትዳር መፋታት እንደሚደርሱ ይታየኛል። ምንም አማራጭ የለኝም። እናቴ ቀን በቀን ብጨቀጭቀኝም ለአባቴ ግን መቼም አልናገርም። በእኔ የተነሳ እንዲጣሉ አልፈልግም። ቀናቶች በተቀያየሩ ቁጥር ከዛሬ ነገ ይሻላል ብዬ ተስፋ ባደርግም ባዶ ተስፋ ሆነብኝ። የእናቴ ጸባይ ቀን በቀን እየባሰ ሄደ። በጭራሽ አመሏን መሸከም አቃተኝ። ሳንጣላ ያልንበት ቀን መቁጠር ይቀላል። እናቴ የትዳር ጥያቄ በእሷ በኩል ሲመጣ ነዋል ለምን ትዳር ትመልሻለሽ? ለምን አታገቢም? ትለኛለች። እኔም አሁን ማግባት አልፈልግም፣ መማር ነው የምፈልገው እላታለሁ። እናቴ ለእኔ የምመልስልኝ መልስ አይምሮውን ያደማል። አስተውላ አገናዝባ መናገር አትችልም። ሰው ይከፋዋል ብላ ቃላቶችን መምረጥ አትችልም። ንግግሬ ሰው ይጎዳል አይጎዳም ብላ መጠና መናገር አይሆንላትም። እንደ ዛባ ዱላ የምትወረውረው መጥፎ ቃላት የቃላት ማዕበል እኔን አይምሮን ሊመጥነው ሊቀበለው አልቻለም። ብዙ ቀን እንደዚህ ትለኛለች። የማታገቢው ለመንዘላዘል ፈልገሽ ነው? ለነገሩ አንቺ እሺ ብትይም እነሱ በተለያየ ምክንያት ላይፈልጉሽ ይችላሉ እያለች ብዙ ቀን ትደጋግመዋለች። ወይስ ምንድን ነው ትምህርቴ የምትይው? ተምረሽ ምን ልታመጪ ነው? እያለች ሁሌ አይምሮኝ ታደማዋለች። እኔ በልጅነት መደፈሬ ደግሞ ቀን በቀን ሁሌ ሳልጨነቅ አድሬ አላውቅም። አንዴ አይምሮዬ ላይ ተቀርጿል። የእናቴ መጥፎ ንግግሮች ከዚህ ጋር የተያያዘም ነው። በዚህ የትዳር ጥያቄ የተነሳ በልጅነቴ ድንግልና የማጣቴ ታንቄ ወይም ኤሌክትሪክ ይዤ ብሞት እመኛለሁ። ግን የአባቴ ታናሽ ወንድም አለ፣ አጎቴ። እንደ ወንድሜ ነው የማየው። ብዙ ነገር አማክረዋለሁ። ብዙ ነገሮችን ይመክረኛል። ከጎኔ እሱ ነው ያለው። በህይወቴ ለእኔ ተጽዕኖ ፈጣሪ ነው ብዬ ደፍሬ የማወራው ከአባቴ ቀጥሎ አጎቴ ነው። እኛ ቤት ተቆጪ፣ ተቆጣጣሪ፣ ኃይለኛ፣ አዛዥ፣ ከልካይ፣ ፈላጭ፣ ቆራጭ እናቴ ስትሆን ደግሞ በተዘዋዋሪው ለልጆቹ አዛኝ፣ ልጆቹን የሚያጫውት የሚያዝናና ሩህሩህ አባታችን ነው። እኛ ቤት የእናት አመለካከት እንደ አባቴ ሲሆን የእናት አመለካከት ደግሞ አባቴ ላይ ይስተዋላል። ከተወሰኑ የቀናት ቆይታዎች በኋላ በእናቴ አማካኝነት ይህ መከረኛ የትዳር ጥያቄ መጣ። እናቴም ስታማክረኝ እናቴ መደጋገም አያስፈልግም፣ አንዴ ተናግሬያለሁ እኮ መጀመሪያ ትምህርቴን መማር ነው የምፈልገው ብዬ ብዙ ቀን ደጋግሜ ነግሬሻለሁ። ስለ ትዳር አታንሽብኝ ብዬሻለ እንዴ ስላት ያለ የሌለ አይምሮ የሚነካ ንግግር መናገር ጀመረች። የልጅነት ትውስታዎችን የሚቀሰቅስ በልጅነቴ መደፈሬን የሚያስታውስ ልብን የሚያደማ ከእናት የማልጠብቀው መርዝ ቃላቶች ተናገረችኝ። የልጅነቴን ትውስታዎች ቀሰቀሰችብኝ። ጥሩ መናገር ላይ ያስከፍል። ለምን ሰው መጥፎ መናገርን ይመርጣል? ከሰውም ሰው ይመረጣል፣ ግን ከእናቴ ሲሆን ደግሞ ልብን ያደማል። መልካም ንግግር ሰደቃ ነው ተብሎ በሐዲስ ተነግሮ ምን ነው ለኛ መልካም ንግግር ካፋችን እንዳይወጣ ምን አገደን? እናቴ በተናገረችኝ ከአይምሮ መሰረዝ የማልችለው የመርዝ ቃላት በጣም ከፋኝ። እንባዬ ቁልቁል ይወርድ ይዟል። ጭራሽ ንግግሯን መቋቋም አልቻልኩም። የተናገረችኝ ንግግር መላልሶ አይምሮዬ ላይ ይደጋገም ይዟል። በቃ እኔ እዚህ ቤት መኖሩ የከበደሽ አይደል? አይኔም ማየት አይደል የጠላሽው አልኩኝና ከተቀመጥኩበት ተነስቼ የቤት ሰራተኛችን የአይጥ መርዙን የምታስቀምጥበትን ቦታ ስለማውቀው የአይጥ መርዙን አንስቼ የመኝታ ክፍሌ ይዤ ገብቼ በሩን ከውስጥ ቆለፍኩት። የቤት ሰራተኛችን እናቴ ጋር ስንጣላ ይታናለች። ነዋል የሆነ ነገር እንዳትሆን እያለች እኔ ሳላት እየተከታተለችኝ ነበር። የአይጡን መርዝ ይዤ ስገባ አይታኝ እየሮጠች መጣል እናቴ ነዋል የአይጡን መርዝ ይዛ መኝታ ክፍሏ አሁን ገባች ብላ ነገረቻት። እኔም ይችን የተረገመች ዓለም ለመገላገል ለአንዴና ለመጨረሻ ጊዜ ወስኛለሁ። መርዙን ለጠጣው ተዘጋጅቻለሁ። እናቴና የቤት ሰራተኛችን በሩን ክፈቺ እያሉ እናቴም እያለቀሰች ለምኑኝ ይዘዋል። እኔ ግን የእናቴን ለቅሶ ወደ ጎን በመተው መርዙን ልጠጣው በፊት የሰራሁትን ወንጀል አላህ እንድምረኝ
ራሴን በማጥፋቴ አላህ እንዳይጠይቀኝ የማጸን ተውበት አደርግሻለሁ። እናቴ ብትለመነኝም እምቢ ስላት የአጎቴ ቤት እኛ የምንኖርበት ሰፈር ነው። ደወለችለት። አጎቴ ጊዜ ሳያባክን ወዲያው መጥቶ እንድከፍት በሚያሳዝኑ ቃላት ለመነኝ። እና ወልዬ ተወጂኝ እንደሆነ ሚስጥሬን አካፍዬሽ አንቺም አካፍለሽኝ የለ እኔ ለምኜሽ እንዳጨክኝ እያለ እያለቀሰ ለመነኝ። አጎቴ ሲያለቅስ ሆዴ ባባ። እኔም ራሴን ማጥፋቱን መርዝ መጠጣቱን ትቼ በሩን ከፈትኩት። አጎቴ ከከፈትኩለት በኋላ አልሐምዱሊላህ ብሎ በደስታ እንባዎቹን ጠራርጎ ነዋልን ብቻዋን ማውራት ፈልጋለሁ ብሎ እናትና ሰራተኛዋችንን እንዲሄዱ ነገራቸው። ሁለቱም ሲሄዱልን እኔና አጎቴ ብቻ ቀረ። አጎቴም በጣም ተቆጣኝ። እንዴት ይህን ውሳኔ ትወስኛለሽ? ራሽን ልታጠፊ ያሰብሽበትን ምክንያት ተይው፣ አትንገሪኝ፣ መስማት አልፈልግም። አስቢ እንጂ እንስፍስፍ ብሎ የሚወድሽ አባትሽ አንቺን አጥቶ ሰው ይሆናል እያለ ብዙ ነገር አወራኝ። እኔም አባቴ ትዝ ሲለኝ ጥፋተኛ መሆኔ ተሰምቶኝ አለቀስኩ። ምን ላርግ አጎቴ፣ ምን ላርግ? ተቸግሬ እኮ ነው እንጂ ራሴን ማጥፋት ፈልጌው ወድጆ አይደለም እያልኩ እንባዬን አፈስሻለሁ። አጎቴም እንባዬን እየጠረገ አባበለኝ። አጎቴም ዛሬ የምታዳምጪው ዳዕዋ ብሎ ራስን ስለማጥፋት ያለ ወንጀል ምን እንደሆነ ልኮልኝ ሄደ። ራሱን ያጠፋ ሰው ጀነት አይገባም፣ የጀሃነም ነው። ምንም ነገር ኸይር ቢሰራ ራሱን አጥፍቶ የሞተ ሰው የጀሃነም ነው የሚል ዳዕዋ አዳመጥኩ። ዳዕዋው በጣም ረጅም ነበር። አዳምጬ እንደጨረስኩኝ ለራሴ እንደዚህ አልኩኝ፣ እኔ በዱንያ ደስተኛ ሳልሆን ኑሬ ደግሞ ከሞት በኋላ መጀመሪያ ቀብር ላይ አላህ ራሴን ባጠፋሁበት ይቀጣኛል። ደግሞም ተቀስቅሼ ሞት በሌለው ኑሮ ላይ በጀሃነም እሳት መሰቃየት መቀጣት አለብኝ እንዴ? አላህ ይቅር በለኝ አልኩኝ። ካሁን በኋላ ራሴን ላላጠፋ እንኳን ላጠፋ ላላስበው ራሴን አሳመንኩኝ። አጎቴ ላከልኝ ዳዕዋ ላይ ሌላ ጥሩ ጎን ነበረው። ተስፋ ማድረግ፣ አላህ ጋር ተወኩል ማድረግ እንዳለብኝ ተረዳሁኝ። ለዚች ለማጠቅም ዱንያ ፈጣሪ ስንቱን አሳየኝ። ዱንያ የፈተናዎች ዓለም እንጂ የደስታ ዓለም እንዳልሆነች ነቢዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ በማለት ተናግረዋል። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ከሳር የተሰራ በሆነ ሰሌን ላይ ተኝተው ሲነሱ በሰውነታቸው ላይ ሰሌኑ ቅርጽ ይታይ ነበር። የአላህ መልክተኛ ሆይ የሚተኙበት ፍራሽ ላምጣልዎት እንዴ አልኳቸው። እሳቸው ግን እንዲህ አሉ፣ እቺ ዓለም ለእኔ ምንም ናት። እኔ በዛፍ ጥላ ስር ተጠልሎ ቆይቶ ያንን ቦታ ትቶ እንደሚሄድ ጋላቢ ነኝ ብለዋል። ነቢዩ ለዚህ ዱንያ ያላቸው ክብር እንዲህ ብለው ነበር የገለጹት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዱንያ ቅንጣት ያክል ቦታ የላቸውም ነበር። የመካ ቁረይሾችም እስልምናን ተቀበሉ ብለው ዳዕዋ ተደርጎላቸው ብር ከፈለክ ከኛ በላይ ብር እንስጥህ፣ ወርቅ ከፈለክ ከኛ በላይ ወርቅ እንስጥህ፣ ስልጣን ከፈለክ ከኛ በላይ ስልጣን እንስጥህ፣ ካንተ የምንፈልገው እኛንም ህዝቡንም ኢስላምን ተቀበሉ አትበል ሲሏቸው፣ ተወዳጁ የአላህ ነቢይ ግን ፀሐይን በቀኝ እጄ ጨረቃን በግራ እጄ ብታስይዙኝ እንኳን ከዚያ አቋሜ ፍንክች አልልም ብለው ነው የመለሱት። ታዲያ ዛሬ ላይ ዲነል ኢስላምን በጥብሱ በቁርሱ የሸጥነው ስንቶቻችን? ነቢዩ መሐመድ ግን ከሰው በላይ ልሆን ሲሉ በዛን ጊዜ ከነበሩ አምባገነን መሪዎች በላይ መሆን ይችሉ ነበር። ግን አላህ ዱንያን የትም ክንፍ ያህል ቦታ የላት ብሎን፣ እኛ ግን ዱንያን አፍቅረን የፈጠረንን ጌታችንን እና ቀብረንን ዘንግተነዋል። በሌላ ሀዲሳቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ይህች ዓለም ለአማኞች እስር ቤት፣ ለካዲያን ደግሞ ጀነት ነች ብለዋል። ስለሆነም አማኞች የሆናችሁ ሆይ አሁን እስር ቤት ናችሁ። ሰው እስር ቤት የሚገባው ባህሪውን አስተካክሎ ማህበረሰቡ ጋር ሲቀላቀል ደስታ ይኖረዋል። ለምን? እስር ቤት ስቃዩ፣ ቁንጫው፣ ከዘመድ ከጓደኛ ተለይቶ መኖሩ ከባድ ነው። ከእስር ቤት ሲወጣ ደስተኛ ይሆናል። እኛም ዱንያ ላይ ስንኖር ፈጣሪ አላህ ወደ እስር ቤት ልኮን ወደ አኼራ ስንሄድ ከእስር ቤት እንደተፈታን እንቁጠረው። ግን ከዱንያ እስር ቤት ስንፈታ ጸባያችንን አስተካክለን ጥሩ ስራ ሰርተን ፈጣሪ እስር ቤት ገብተን የፈተነንን ፈተና አልፈናል ወይ ነው። ፈጣሪ ከዚህ እስር ቤት ለወጣ 2 ሽልማት አለው። አንዱ ግዴታ ነው። እስር ቤቱን ያለፈ
ጀነትን ሲሸለም እስር ቤቱ ግን ያልቀየረው ምን ይደረጋል? መልሶ እስር ቤት ለመግባት እድል አይሰጠውም። ሽልማቱ ጀሃነም ይሆናል። አላህ ይጠብቀን። አላህ ሆይ የዱንያን እስር ቤት ኸይር ስራ የምንከስብበት አድርግልን ያ ረብ። አጎቴ ነዋል መርዝ ለመጠጣት ያደረገችው ሙከራ ሚስጥሩ እዚህ አራታችን ጋር ይቅር አላቸው። ሁላችንም ለአባቴ ላለመናገር ተስማማን። አባቴ ይህን ወሬ ቢሰማ እኛ ቤት በጣም የከፋ ነገር ይፈጠራል። እንደዚህ ሆኖ ግን ከእናቴ ንዝንዝ ውጪ እቤት በማትውልበት ጊዜ ትምህርቴን ማጥናቴን አላቆምኩም። ቀን እናቴ ስትውል በዚሁ የትዳር የተነሳ ብንጠላም ማታ ዳር አጠናለሁ። መቼም እንደዚሁ እየተነዛነስኩም እያጠናሁም ትዳር እየመጣ እየመለስኩም አእምሮዬ በልጅነቴ መደፈሬ ትዝ እያለኝ እያዘንኩኝ የማትሪክ ፈተና ደረሰ። ፕራይቬት እዛው ጅማ ከተማ ጅሬን ትምህርት ቤት ተፈተነ። ክረምት በአንድ ሀሳብ ጥናት ከሚባል አረፍኩ። የማይመጣ የለም። የማትሪክ ውጤት መጣ። ውጤቴ በጣም አሪፍ ነበር ያመጣሁት 2.9 ነው። አሪፍ የሰቃይ ተማሪ ውጤት ባይሆንም ወደ ፕሪፓራቶሪ የሚያሳልፈኝን ውጤት አገኘሁ። ደስ አለኝ። ለአባቴ ነገርኩት። አባቴም በጣም ተደሰተ። ይሄ ደስታዬ ግን ለተወሰነ ጊዜ ብቻ ሆኖ ቀረ። እኔ ስፈጠር ተደሰች ያልተባልኩ ይመስል ሌላ የሚያስጠላ ወሬ ደረሰኝ። የማትሪክ ውጤት በተነገረ በሳምንቱ ፈተና ስለተሰረቀ ማለፊያ ውጤት ተጨምሯል ተብሎ የሴት የፕራይቬት ማለፊያ 3 ሆነ። እኔ ያመጣሁት 2.9 ስለሆነ ለአንድ ነጥብ ተብሎ ወደኩኝ። የሚገርም ነው። ምን ይደረጋል? ትንሽ ቢከፋኝም ምንም አልመሰለኝም። ቀደር አላህ ቀድሮታል። የተሻለ አለው ብዬ ራሴን አሳመንኩ። እኔ የሚያቅመኝ ለማለፍ ሞክሬያለሁ። በመውደቄ ምንም አልተሰማኝም። አባቴም በመውደቄ ምንም አልመሰለው። እንደ ቀላል ናየ ነው። ክረምት አልቆ መስከረም ገባ። ከአባቴ ጋር የዛሬ ዓመት ተነጋግረን ነበር። መጀመሪያ በአንቺ ምርጫ ተብዬ ፕራይቬት ብዬ ነበር፣ አልተሳካም። የዛን ጊዜ የአንቺ ካልተሳካ የኔን ውሳኔ ነው የምወስነው ብሎኛል። በቃሉ መሰረት ከአሁን በኋላ የኔን ውሳኔ ነው የምወስነው እኔ ነኝ አለኝ። እኔም እሺ ከማለት ውጪ ምንም አማራጭ የለኝም። አባቴም በግል በዲፕሎማ እንድማር ጅማ የሚገኘው የግል የሆነው ሪፍት ቫሊ ኮሌጅ ሊያስመዘግበኝ አብረን ሄድን። እኔ መማር የምፈልገው አካውንቲንግ ነው። ኮሌጁ እንደደረስን አባቴ የምትማሪው ነርሲንግ ነው አለኝ። አባቴ አካውንቲንግ ብማር ይሻላል ብለውም አይሆንም ተነጋግረናል፣ በእኔ ውሳኔ ነው አለኝ። ነርሲንግ ደግሞ ክሊኒካል ነርሲንግ እና ሚድዋይፍ ነርሲንግ አለ። እኔም አባቴን እንዲህ አልኩት፣ አካውንቲንግ አትማሪም ካልከኝ ግን አሁን ተማሪ ካልከኝ መማር የምፈልገው አዋላጅ ነርሲንግ ነው አልኩት። አባቴም አይሆንም አንቺ አዋላጅ እንድትሆኝ አልፈልግም ብሎ ሳልወድ በግዴ ክሊኒካል ነርሲንግ አስመዘገበኝ። ትምህርት ጀመርን። እኔም መማር ጀመርኩኝ። አባቴም ዩኒፎርም የለም እኮ ልብስ፣ ጫማና ቦርሳ መቀየሪያ መግዣ ብር እያለ በጣም ብዙ ብር ይሰጠኛል። በዚህም ብር በጣም የሚያማምሩ ጫማዎች፣ ልብሶች፣ ቦርሳዎች ስለገዛው እቀያየራለሁ። በእኔ ውበት የተነሳ የትምህርት ቤት ወንዶች እኔን አይቶ ምራቁን የማይጡ እንዲል። የሚገርማችሁ ኮሌጅ ራሱ ገብቼ የአእምሮ ዲፕሬሽን አልለቀቀኝም። ከሰው ጋር አልቀላቀልም። ብቸኝነት ምርጫዬ ነው። ከክላስ ውጭ ላይብረሪ ነው የማሳለፈው። በዚህ ፊልድ ጥሩ ውጤት ለማምጣት ቸክዬ እየተማርኩ ነው። ወንድም ሴትም እኔ ጋር ጓደኛ መሆን ይፈልጋል። ለምን? በትምህርቴ ጎበዝ ስለሆንኩኝ። ብዙ ሰው ጓደኛ እንሆን ይለኛል። ግን እኔ 10ኛ ክፍል ላይ መጥፎ ጓደኞች ህይወቴን ስላበላሹት አሁን ያሉት የሴትም የወንድም ጓደኞቼ እኔ በራሴ መፈተኛ አስፈትናቸው አይመጥኑኝም። ሴቶቹ ወሬያቸው፣ አመለካከታቸው፣ ለትምህርት ያላቸው አመለካከት እንደ ጊዜ ማሳለፊያ ስለያዙት እነዚህ የክላስ ልጆች ጋር አብሮ ጓደኛ መሆን ልብ ያልፈቀደልኝ። ትምህርቴ ላይ ጎበዝ ሆንኩኝ። ስለማጠና የሚያስተምሩን መምህሮች ጋር በጣም ተግባባን። አንድ ቀን እኛ ክላስ አንዲት ጅልባብ የምትለብስ ስሟ መፍቱሓ ትባላለች። አንዲት ክርስቲያን ልጅ አለች፣ ስሟም ብሩክታይት ትባላለች። ሁለቱ አንድ ቀን መጥተው ከአንቺ ጋር መታወቅ እንፈልጋለን ብለው እጃቸውን ዘረጉ። ብሩክቲን አነግባባም እንጂ አውቃታለሁ። የኔ እናትና የእሷ እናት ጓደኛ ናቸው። ክላስ ውስጥ ሁለታችንም እንፎካከራለን።
መፍቱሃ ግን ሰነፍም ጎበዝም አትባልም፣ መካከለኛ ናት። እኔም እሺ አልኩኝ። መፍቱሃም ሁሌም ከአንቺ ጋር መታወቅ እንፈልጋለን፣ ዛሬ ደፍረን ለመታወቅ እኛው መጣን። በጣም አድናቂሽ ነኝ። ለትምህርት ያለሽ ትኩረት በጣም አስደሳች ነው። ለአላህ ብዬ እወድሻለሁ። ከአሁን በኋላ አንቺም ለአላህ ብለሽ ውደጂኝ አለችኝ መፍቱሃ። እኔም ቴንኪው፣ ችግር የለም፣ ከአሁን በኋላ ጓደኛሞች እንሆናለን አልኳቸው። መፍቱሃም ስልክ ቁጥር እንለዋወጥ፣ አንዳንዴ እንደዋወላለን አለች። ስልክ ቁጥሬን ሰጠኋት፣ የእሷንም ሴቭ አደረኩት። አብሬም ለብርክቲ ስልኬን ሰጠኋት። ስልኬን ልስጣቸው እንጂ ብዙም ትኩረት አላረኩም። ለምን እስከ 10 በመማርበት ጊዜ ለእኔ ህይወት መንገድ መሳት መጥፎ የሙስሊምም የክርስቲያንም ጓደኞች ነበሩኝ እና መፍቱሃም ከዚህ ውጭ ምንም ምሳቤ አልነበረኝም። መፍቱሃ በቀን 2-3 ትደውልልኛለች። የምናወራው ስለ ትምህርት፣ በተጨማሪ ስለ ቂርአት። እሷ የተለያዩ ኪታቦች እንደቀራች እና እኔም ቂርአት እንድቀራ ትመክረኛለች። መፍቱሃ ሁሌም አብሽሪ፣ ኪታብ መቅራት እኮ ቀላል ነው፣ እኔ ስቀራ ብዙ ዓመት አልፈጀብኝም እያለች የቀለደች እየሳቀች ህይወቷን ታጫውተኛለች። አንድ ቀን መፍቱሃ ወደ አሱር አካባቢ ደወለችልኝና ነዋል፣ ዛሬ ይዤሽ የምሄድበት ቦታ አለኝ፣ እንገናኛለች። እኔም እሺ አልኳት። አስሩን ሰግደን ተገናኘን። የት ነው የምንሄደው ብዬ ሳልጠይቅ ወደምትሄድበት አብሬ ሄድኩኝ። ጅማ ሪፈራል ሆስፒታል ሂደን የታመሙ ሰዎችን ዘይረን ከሆስፒታል ስንመለስ በሌላ አካባቢ ወስደኝ አቅማቸው የደከሙ ትላልቅ ሰዎችን በስራ አግዘንና ትንሽ ብር ሰጥተን እነሱን መርቀውን ተመለስን። መፍቱሃ ከትምህርት ሰዓት ውጪ ዛሬ የምንሄድበት አለ እያለች ኸይር መስራት፣ የቲሞችን ጧሪ ቀባሪ የሌላቸውን አዛውንቶች የሆኑትን መዘየር ሆኗል ስራችን። የእኔ ቤተሰቦች ሀብታም ስለሆኑ ድህነትን አላውቀውም። የተቸገሩ መኖራቸውን፣ ድህነት እንዴት ሰው እንደሚጎዳ ዚያራ በምንሄድበት ጊዜ አስተዋልኩ። እኔም ልብስ ግዢ፣ ጫማ ግዢ ተብለው ከሚሰጠኝ ብር ላይ ለተቸገረ መስጠቱ ለእኔ ደስታ ሆነልኝ። መፍቱሃ የሴቶች ጀማ አሚር ናት። በወር በወር በመዋጫ የተቸገሩትን መርጠው ቋሚ የብር ወይም አስቤዛ እርዳታ ይሰጣሉ። እስኪ ሂደን አይተናቸው እንምጣ ትለኛለች። አብረን ሂደን ዘይረን እነሱ ጋር ተጫውተን ብርም ከያዘን ለአንዳንድ ነገር ይሆናቸዋል እያልኩኝ ብር ሰጥቼ ይመጣለሁ። እኔም መፍቱሃ ጋር በዚህ የተቸገሩ ዚያራ በምናደርግ ሰዓት ራሴን እንድፈትሽ ከኔ ባሱ ብዙ መኖራቸውን አስተዋልኩ። አልሐምዱሊላህ አልኩኝ። ከኔ ጀምሮ የበታቻችንን ብናይ አመስግነን ባልጠገበን ነበር። ግን ምን ያደርጋል፣ የሰው ልጅ ዘንጊ ነው እንጂ በየዕለቱ ተግባራችን ስንት የምንሰማው የምናየው ነገር አለ፣ ግን ስናመሰግን አይስተዋልም። ለመሆኑ ስንቶቻችንን በምንመለከታቸው የተለያዩ ትዕይንቶች ልባችን ተነክቶ የአላህን ውለታ አስታውሰን የምናመሰግነው ወይም የምስጋና ስጁድ የምናደርገው? ጥያቄው ለሁላችንም ይቆይ። ራሳችንን መልሰን እኛውን መርመረው። መፍቱሃ ለእኔ ኸይር እንስራ እያለች የምታበረታኝ ነች። አንዳንዴም ብሩክቲም አብራን ትመጣለች። ብሩክቲ ክርስቲያን ትሆን እንጂ አለባበሷ፣ አስተሳሰቧ እንደ ሙስሊም ነው። ክሪም ለብሰን ፀጉራችን ከታየ ሸፍኑ ፀጉራችሁን እየታየ ነው ትለናለች። የቱርክ የዱባይ ጠባብ ልብስ ለብሰን ስንሄድ ይህ እኮ ሰውነት ያሳያል፣ ሂጃብ ልበሱ የምትል። አንዳንዴ ስላሳት ደርሶ እሺ እንሰግዳለን እያለን ወሬ ስናወራ መጀመሪያ ስገዱ እያለች ትገስጸናለች። ይገርማል። የብሩክታይት ቅርብ ጓደኛ መፍቱሃ ብቻ ናት። ብሩክቲን የኢስላም አደብ አስተምራታለች። መፍቱሃም እኔን እኛ ጀማዓ መግባት አለብሽ፣ የምንገናኘው በሳምንት አንዴ ነው እያለች ብዙ ጊዜ ነገረች። እኔ ከሰው ጋር መቀላቀል፣ ሌላ ጓደኛ ማፍራቱን አልፈለግኩም። ግን መፍቱሃ ግድ እኛ ጀማዓ ገብተሽ የዲን እህቶችሽን ታወቀሽ ሂሳብ መጀመር አለብሽ እያለች ሁሌ ስለምትነግረኝ እሺ ቅዳሜ እንሄዳለን አልኳት። ቅዳሜ ደረሰ። ከመፍቱሃ ጋር አብሬ ሪፍት ቫሊ ኮሌጅ በቅርብ ርቀት የሚገኘው አሊ መስጂድ ጀማዓችን የሚገናኝበት ሄድኩኝ። በፊት 10ኛ ክፍል ስማር በመጥፎ ጓደኞች ተተብትቤ አላማዬን እንዳልሳትኩኝ ዛሬ ኮሌጅ ላይ ደግሞ እንደ መፍቱሃና ብሩክቲ አይነት ምርጥ እህቶችና ጓደኛ ሰጥቶኝ ትክክል መስመር ያስኩኛለሁ። እስቲ ቃማውን ይስጥሽ በሉኝ። ክፍል 7 ይቀጥላል። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ እንዲጠብቁ በአክብሮት እንጠይቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።